ሰላም እንዴት ናችሁ የዩቲዩብ ቻናላችን ተከታታዮች። በዛሬ ቪዲዮአችን ደግሞ በተለያዩ ዩኒቨርሲቲ የተወጣጡ የፍሬሽማን የጂኦግራፊ ፋይናል ኤግዛም ኩዌስችኖች ቻፕተር 4፣ 5 እና 6ን የሚያካቱ ጥያቄዎችን በዛሬ ቪዲዮአችን በሰፊ ማብራሪያ ይዘላችሁ ቀርበናል። ቀጥታ ወደ ጥያቄዎች እንለፍ እና መጀመሪያ ላይ የምናገኘው የኩዌስችን ታይፕ ሴክሽን ትሩ ኦር ፎልስ ጥያቄዎች ነው። እዚህ ላይ 10 በተለያዩ ዩኒቨርሲቲ የተወጣጡ የትሩ ፎልስ የፍሬሽማን ጂኦግራፊ ጥያቄዎችን በማብራሪያ እንሰራለን ማለት ነው። ቀጥታ በመጀመሪያው ጥያቄ እንጀምር። የመጀመሪያው ጥያቄ ኢትዮጵያ ኢዝ ሳምታይምስ ኮልድ the roof of the East Africa ኢትዮጵያ አንዳንዴ ሩፍ ኦፍ the East Africa በመባል ትጠራለች ነው የሚለን። ቀጥታ ሞጁል የተወሰደ ነው ትሩ ነው የሚሆን። ምክንያቱም ኢትዮጵያ አብዛኛው የመሬት ክፍሏ ሃይላንድና ኤሊቬትድ የሆኑ ላንዶች ላይ ስለሚገኝ ማለት ነው እና ከላይ ላይ ስለሚገኝ በሌላ ስም አጠራራው ሩፍ ኦፍ the East Africa በመባል ትታወቃለች ማለት ነው እና በዚህ መሰረት የመጀመሪያው ስቴትመንታችን ኮሬክት ነው ይሆናል መልሳችን ማለት ነው። ሌላኛው ቀጣይ ጥያቄያችን the Ethiopia lowlands receive more rainfall than the highlands የኢትዮጵያ ዝቅተኛ መሬቶች ከሃይላንድ ወይ ደግሞ ከከፍተኛ መሬቶች የበለጠ ዝናብ ያገኛሉ ነው የሚለና ፎልስ ነው የሚለው። ምክንያቱም ጥያቄው የሚለና የኢትዮጵያ ነው ግን የኢትዮጵያ ብቻ ሳይሆን ሃይላንዶች ለዝናብም ቅርብ ስለሆኑ ከዚህ በተጨማሪ ደግሞ አቲቲዩድ በጨመረው ቁጥር ፕሪሲፒቴሽን በጣም ስለሚጨምር በዚህ ምክንያት ሬንፎል ሃይላንድ ላይ ይበዛል። በተቃራኒው ሎውላንድ ላይ ደግሞ በጣም ሞቃት ነው የሚሆን አካባቢው እና በዚህ መሰረት የሁለተኛው ጥያቄያችን ስቴትመንት ፎልስ ነው። ፎልስ ይሆናል መልሳችን ማለት ነው። ሌላኛው ቀጣይ ጥያቄያችን ማውንቴን ራስ ዳሽን ኢዝ ዘ ሃይስት ማውንቴን ኢን ኢትዮጵያ የራስ ዳሽን ማውንቴን በኢትዮጵያ ከሚገኙ ማውንቴኖች ትልቁ ይሄ ነው the highest ይኛው ነው የሚለና ኢትሮኖሚ ነው። ምክንያቱም ማውንቴን ራስ ዳሽን በኢትዮጵያ ካሉት ትልቁ ነው። ኤሊቬሽኑ 4620 ሜትር ነው እና ከሱ የሚበልጥ የለም እና በዚህ መሰረት ስቴትመንታችን ኮሬክት ይሆናል። የሶስተኛው ጥያቄ ትክክለኛ መልሳችን ትሩ ይሆናል ማለት ነው። ሌላኛው ቀጣይ ጥያቄያችን the Rift Valley covers about 50% of the Ethiopia land area የሪፍት ቫሊ የኢትዮጵያ 50% የሚሆነውን ላንድ ከበር ያደርጋል ነው የሚለን። ፎልስ ነው ምክንያቱም ሪፍት ቫሊ ከበር የሚያደርገው ኦንሊ 9% ነው እንጂ 50% አይደለም። ስለዚህ ፎልስ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ሳውዝ ዌስተርን ሃይላንድ አር ዘ ዌተስት ሪጅንስ ኢን ኢትዮጵያ ጥያቄው የሚለን የሳውዝ ዌስተርን ሃይላንድ በኢትዮጵያ ከሚገኙት ዌተስት ከሚባሉ ሪጅኖች አንደኛው ነው የሚለን። ትሩ ነው ምክንያቱም በሞጁላችን መሰረት ሳውዝ ዌስተርን የፕላቲዎች የሚባሉት ማለት ነው በጣም ዌተስት የሆኑ የኢትዮጵያ ፓርቶች እንደሆነ ስለሚያስቀምጥ ማለት ነው እና በዚህ መሰረት የአምስተኛው ጥያቄያችን ትሩ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዲሴንትራላይዜሽን ሚንስ ኮንሰንትሬቲንግ ፓወር ኢን ዋን ሴንትራል ኦቶሪቲ ዲሴንትራላይዜሽን ማለት ከአንድ ሴንትራል ኦቶሪቲ ላይ ፓወርን እንዳለ ማከማቸት ነው የሚለን። ይሄ ተቃራኒ ነው ፎልስ ነው። ምክንያቱም ይሄኛው ሴንትራላይዜሽን ነው እንጂ ዲሴንትራላይዜሽን አይደለም። ዲሴንትራላይዜሽን በተቃራኒው ትራንስፈር ማድረግ ነው ፓወርን ሪስፖንሲቢሊቲን ከሴንትራል ፓወር በመውሰድ ወደ ተለያዩ ወደ ሎወር ሌቭሎች ማከፋፈል ስለሆነ ማለት ነው እና ፎልስ ይሆናል። ሌላኛው ቀጣዩ ጥያቄያችን ፓርቲሲፓቶሪ ፕላኒንግ ኢንኮሬጅ ኮሚኒቲ ኢንቮልቭመንት ኢን ፕላኒንግ ፓርቲሲፓቶሪ ፕላኒንግ ወይም ደግሞ አሳታፊ የፕላን አወጣጥ ሂደት ኮሚኒቲዎች ፕላኒንግ ፕሮሰስ ላይ እንዲሳተፉ ያበረታታል ነው የሚለና ትሩ ነው የሚለው። ምክንያቱም የፓርቲሲፓቶሪ ፕላኒንግ የሚባሉ ፒፕሎችና ፓርቲሲፓንቶች እንዲሳተፉ ኢንከረጅ ያደርጋል አይዲያቸውን እንዲያዋጡ ማለት ነው እና ይሄ ደግሞ ዲሲሽን ሜኪንግን ያሻሻሉ ስለሚያስብ ነው እንደዚህ የሚያደርግና በዚህ መሰረት ፓርቲሲፓቶሪ ያበረታታል። ትሩ ይሆናል ትክክለኛ መልሳችን ማለት ነው። ሌላኛው ቀጣዩ ጥያቄያችን SWOT analysis is mainly associated with strategic planning SWOT analysis በዋነኝነት ከስትራቴጂክ ፕላኒንግ ጋር ነው የሚያያዝ ነው የሚለን። ትሩ ነው ምክንያቱም ስትራቴጂክ ፕላኒንግ ኮመንሊ ስዋትን ይጠቀማል። ስዋት አናሊሲስ ስዋት ማለት ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ እና ትሬት ማለት ነው እና ይህን አናሊሲስ ይጠቀማል። አሁን ላይ የተቀመጠ ነገር ስለሆነ ትሩ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን አቲቲዩድ ሃዝ ኖ ኢፌክት ኦን ቴምፕሬቸር ኢን ኢትዮጵያ በኢትዮጵያ ላይ አቲቲዩድ ምንም አይነት ኢፌክት የለውም ቴምፕሬቸር ላይ ነው የሚለን። ይሄ ፎልስ ነው የሚሆነው ምክንያቱም አቲቲዩድ ሲጨምር ቴምፕሬቸር ይቀንሳል። ኢንቨርስሊ ፕሮፖርሽናል ናቸው ብለን ስላየን ማለት ነው ሞጁላችን ላይ እና በዚህ መሰረት ፎልስ ይሆናል ኢፌክት አለው ማለት ነው። ሌላኛው የመጨረሻው የትሩ ፎልስ ጥያቄያችን ጥያቄ ቁጥር 10 ደግሞ the ITCZ influences rainfall distribution in Ethiopia ITCZ የሚባለው የኢትዮጵያን ሬንፎል ዲስትሪቢዩሽን ኢንፍሉዌንስ ያደርጋል ወይም ደግሞ ተጽዕኖ ያሳድራል የሚለን። የትሩ ነው የሚሆነው ምክንያቱም በኢትዮጵያ ላይ ሬንፎል ቫሪ እንዲያደርግ ወይም ደግሞ ከቦታ ቦታ እንዲለያይ ዋና ሚናውን የሚጫወተው ይሄ ITCZ የሚባለው ነው። በሱ ሞመንት መሰረት ነው ሬንፎል ቫሪ የሚያደርግና በዚህ መሰረት ሬንፎል ላይ ITCZ ኢንፍሉዌንስ አለው። ስለዚህ ትሩ ይሆናል የመጨረሻው የትሩ ፎልስ ጥያቄያችን ማለት ነው። አሁን ደግሞ ቀጥታ ወደ ሴክሽን 2 ወደ መልቲፕል ቾይስ ጥያቄዎቻችን እናልፋለን። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄ what is the highest mountain in Ethiopia ኢትዮጵያ ውስጥ ከሚገኙ highest mountain የትኛው ነው የሚለና የኤ ማውንት ባንቱ ይለናል። ኤ መልስ አይሆንም ምክንያቱም ማውንት ባንቱ highest ነው ግን the highest አይደለም ወይም ደግሞ አንደኛ ትልቁ አይደለም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ማውንት ራስ ዳሽን ይለናል። ትክክለኛ መልስ የሚሆነው ይሄ ምክንያቱም ማውንት ራስ ዳሽን ነው የኢትዮጵያ highest mountain የሚባሉ። ሌሎችን ለማየት ይሄ ማውንት ጭላሎ የሚባለው ይሄኛው the lower ከራስ ዳሽን ያንሳል። ይሄም ትልቅ ነው ግን ከራስ ዳሽን ያንሳል። ሌሎችም በተመሳሳይ
ተመሳሳይ እና ትክክለኛ መልሳችን የሚሆነው የኢትዮጵያ ሃይስት ማውንት የሚባለው ማውንት ራስ ዳሽን ነው ወይም ደግሞ ራስ ዳሽን ተራራ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢትዮጵያ ኢዝ ናውን አስ ኢትዮጵያ ምን በመባል ነው የምትታወቅ ነው የሚለና የኤ ዋተር ታወር ኦፍ ዘ ኢስት አፍሪካ ይለናል። ትክክለኛ መልስ የሚሆነው ነው ምክንያቱም አብዛኛው ሪቨሮች ኦሪጂኔት የሚያደርጉት ከኢትዮጵያ ሃይላንድ ላይ ስለሆነ ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ሃይላንድስ ከቨር አፕሮክሲሜትሊ ዋት ፐርሰንቴጅ ኦፍ ኢትዮጵያ በኢትዮጵያ ስፍራ ውስጥ ሃይላንዶች ምን ያክል ፐርሰንቱን ነው ከቨር የሚያደርጉ ነው የሚለና የኤ 44% ይለናል። ኤ ትክክለኛ መልስ ሲሆን ምክንያቱም 44% እነዚህ ሎላንድ ነው እንጂ ሃይላንድን አይደለም። 44% ሎላንድ ነው። ስለዚህ ኤ አይሆንም። ቢ ደግሞ 30% ይለናል። ይሄን በተመሳሳይ መልስ አይሆንም። ሲ 56 ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም የኢትዮጵያ 56% ሃይላንድ ስለሆነ ማለት ነው እና በዚህ መሰረት የሶስተኛው ጥያቄያችን ሲ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which physiographic division covers the western half of the Ethiopia የትኛው ፊዚዮግራፊክ ዲቪዥን ነው የዌስት ሃፍ ኦፍ ኢትዮጵያን ከቨር የሚያደርገው ነው የሚለና የኤ ሪፍት ቫሊ ይለናል። ሪፍት ቫሊ መልስ ሲሆን ቢ ዌስተርን ሃይላንድስ ኤንድ ሎውላንድስ ይለናል። ትክክለኛ መልሳችን የሚሆነው ቢ ነው። የቀጥታ ሞጁል የተወሰደ ሀሳብ ስለሆነ ማብራሪያ ያስፈልገውም። ሌላኛው ቀጣዩ ጥያቄያችን ደብረ ዳሞ ሞናስተሪ ኢዝ ፋውንድ ኢን ደብረ ዳሞ ሞናስተሪ ወይም ደግሞ ደብረ ዳሞ ገዳም የት ላይ ነው የሚገኘው ነው የሚለና የኤ ሸዋ ፕላቲዩስ ላይ ይለናል። ይሄ አይደለም። የቢ ደግሞ ሐረርጌ ፕላቲዩስ ይሄን በተመሳሳይ መልስ አይሆንም። ሲ ትግሬ ፕላቲዩ ትክክለኛ መልሳችን የሚሆነው ማብራሪያ ያስፈልገውም ቀጥታ የኖት ሀሳብ ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን ሌክ ጣና ባዚን ኢዝ ፋውንድ ኢን ሌክ ጣና ባዚን የት ላይ ነው የሚገኝ ነው የሚለና የኤ ኖርዝ ሴንትራል ማስፊስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሌክ ጣና ባዚን የሚገኘው በኢትዮጵያ በኖርዘን ሴንትራል ማስፊንስ አካባቢ ላይ ስለሆነ ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ ሸዋ ፕላቲዩ ሰርቭ አዝ ዋተር ዲቫይድ ፎር ሸዋ ፕላቲዩ የሚባለው ለየትኛው ነው እንደ ውሃ ከፋይ ሆኖ የሚያገለግለው ነው የሚለና የኤ ለአባይ ለኦሞና ለአዋሽ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ሞጁል ላይ ይሄን አባይን ኦሞና አዋሽን ዲቫይድ ለማድረግ እንደሚያገለግል ሸዋ ፕላቲዩ ስለተቀመጠ ማለት ነው። ሌላኛው ቀጣዩ ጥያቄያችን which region is the wettest in Ethiopia የትኛው የኢትዮጵያ ሪጅን ነው በእርጥብማነቱ የሚታወቀው ወይም ደግሞ ዌተስት የሚባለው የትኛው ነው የሚለና የኤ ሐረርጌ ፕላቲዩስ ይለናል። ሐረርጌ የሆነ ምክንያቱም የኛው ዌተስት አይደለም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ሳውዝ ዌስተርን ሃይላንድስ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ቀጥታ ሞጁል የተወሰደ ሀሳብ ነው። የኢትዮጵያ ዌተስት የሚባለው ሪጅን ይሄ ሳውዝ ዌስተርን ሃይላንዶች ስለሆኑ ማለት ነው። ሌላኛው ቀጣዩ ጥያቄያችን which cave was formed by the Waib river የትኛው ኬቭ ወይም ደግሞ ዋሻ ነው በዌይብ ሪቨር መመስረት የተቻለው ወይም ደግሞ የተፈጠረው ነው የሚለና የኤ ሶፎሞበር ኬቭ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። አብዛኞቻችን ስለምናውቀው ሞጁል ላይ የተቀመጠ ሀሳብ ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን the highest peak in Bali Island is የባሌ ሃይላንድ የመጨረሻ ጫፍ ሃይስት የሚባለው የፒኩ ወይም ደግሞ የጫፍ ጥጉ የትኛው ነው የሚለና የኤ ማውንት ባንቱ ይለናል። ኤ መልስ አይሆንም። ቢ ማውንት ካካ ይሄን በተመሳሳይ መልስ አይሆንም። ሲ ቱሊ ድምቱ ትክክለኛ መልሳችን የሚሆነው ነው። ቱሊ ድምቱ ነው የባሌ ሃይላንድ ፒክ በመባል ወይም ደግሞ በጣም ሃይስት ላይ የሚገኘው ጫፍ ላይ ያለው ነገር ማለት ነው። ቱሊ ድምቱ የሚባለው እና በዚህ መሰረት የአስረኛው ጥያቄያችን ትክክለኛ መልስ ሲ ቱሊ ድምቱ ይባላል ማለት ነው። የባሌ ሃይላንድ ሃይስት የሆነው ፒክ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ደግሞ ሐረርጌ ፕላቲዩ ኤክስቴንድስ ቱዋርድ ሐረርጌ ፕላቲዩ እስከ ድረስ ነው ቦታው የሚሸፍነው ነው የሚለና የኤ እስከ ሌክ ጣና ድረስ ይለናል። እንደሱ አይደለም። ቢ እስከ ጅጅጋ ትክክለኛ መልስ የሚሆነው ይሄ ነው። ይሄን ቀጥታ ሞጁል ላይ ያለ ሀሳብ ነው። ይሄ ቀጥታ ሞጁል ላይ የተወሰደ ሀሳብ ስለሆነ ማብራሪያ ያስፈልገውም። ሌላኛው ቀጣዩ ጥያቄያችን ደግሞ the largest lowland region in Ethiopia is ኢትዮጵያ ውስጥ ከሚገኙ ከሎውላንድ ውስጥ the largest በመባል ቢታወቀው የትኛው ነው የሚለና የኤ ዌስተርን ሎውላንድስ ይለናል። ይሄ መልስ አይሆንም። ቢ ሪፍት ቫሊ ይሄን በተመሳሳይ መልስ አይሆንም። የሲ ሳውዝ ኢስተርን ሎውላንድ ውስጥ ትክክለኛ መልሳችን የሚሆነው ነው። ኢትዮጵያ ውስጥ ካሉ ሎውላንድ ሪጅኖች the largest ወይም ደግሞ ትልቁ ይሄኛው ሳውዝ ኢስተርን ሎውላንድ ነው ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን the rift valley extended from የሪፍት ቫሊ ከምን ነው የሚነሳው ነው የሚለና ወይም ደግሞ ስፍራው ከምን ጀምሮ ነው ስፍራው የሚነሳው ነው የሚለና የኤ ከጎንደር እስከ ሞያሌ ከጎንደር እስከ ሞያሌ ነው ከበር የሚያደርግ ኤሮ ይለናል። ይህ መልስ አይሆንም። ቢ ከአፋር ትሪያንግል እስከ ጨው ባህር ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ሪፍት ቫሊ ከአፋር ትሪያንግል እስከ ጨው ባህር ያለውን ስፍራ ነው ከበር የሚያደርግልና ለዚህ ትክክለኛ መልሳችን ቢሆናል። ሌላኛው ቀጣዩ ጥያቄያችን which is the largest part of the rift valley የሪፍት ቫሊ the largest የሚባለው ፓርት የትኛው ነው ከአማራጮች ውስጥ ነው የሚለና የኤ ሜን ኢትዮጵያ ሪፍት ይለናል። መልስ አይሆንም። ቢ ጨው ባህር ሪፍት ይለናል። ይሄን በተመሳሳይ መልስ አይሆንም። ሲ አፋር ትሪያንግል ትክክለኛ መልስ የሚሆነው ይሄ ነው። የሪፍት ቫሊ ላርጀስት ፓርት የሚባለው ይሄ አፋር ትሪያንግል የሚባለው ነው። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ደናኪል ዲፕሬሽን ኢዝ ኦልሶ ናውን አስ
የደናክል ዲፕሬሽን የሚባለው በሌላ ስም አጠራሩ ምን በመባል ይታወቃል ነው የሚለና ይሄ ኮባር ስንቅ ነው። የኤ ሶፍ ኦመር ይለናል። ሶፍ ኦመር አይደለም። ቢ ኮባር ትክክለኛው መልሳችን የሚሆነው ቢ ነው። ሌላኛው ቀጣዩ ጥያቄያችን ዲሴንትራላይዜሽን ሚንስ ዲሴንትራላይዜሽን ማለት ምን ማለት ነው የሚለና የኤ ኮንሰንትሬቲንግ ፓወር ይለናል። ይሄ ሴንትራላይዜሽን ነው እንጂ ዲሴንትራላይዜሽን አይደለም። ስለዚህ ኤ መልስ አይሆንም። ቢ ትራንስፈሪንግ ፓወር ቱ ሎወር ሌቭልስ ትክክለኛው መልሳችን የሚሆነው ይሄ ነው። ትሩ ፎልስ ላይ ስላየ ነው ማለት ነው። ሌላኛው ቀጣዩ ጥያቄያችን which is not a type of decentralization ከአማራጮች ውስጥ ከተዘረዘሩት የትኛው ነው የዲሴንትራላይዜሽን አይነት ያልሆነው ነው የሚለና የኤ ቴሪቶሪያል ይለናል። ቴሪቶሪያል ዲሴንትራላይዜሽን ይባላል። ስለዚህ ኤ መልስ አይሆንም። ቢ ፋንክሽናል ይሄን በተመሳሳይ መልስ አይሆንም። ሲ ስቴት ይሄን በተመሳሳይ አክቹዋል ታይፕ ስለሆነ ይሄም ሲም ትክክለኛው መልስ አይሆንም። ዲ ክላይሜት ትክክለኛው መልሳችን የሚሆነው ይሄ ነው። ክላይሜት ዲሴንትራላይዜሽን የሚባል ስለሌለ ማለት ነው። ሌላኛው ቀጣዩ ጥያቄያችን the first level of decentralized power is የዲሴንትራላይዝድ ፓወር የመጀመሪያው ሌቭል ወይም ደግሞ የመጀመሪያው ሂደት የትኛው ነው የሚለና የኤ ዴሊጌሽን ይለናል። ዴሊጌሽን አይደለም። ቢ ፕራይቬታይዜሽን ይሄን በተመሳሳይ መልስ አይሆንም። ሲ ዲኮንሰንትሬሽን ትክክለኛ መልሳችን የሚሆነው ምክንያቱም ፓወርን ዲሴንትራላይዝ ለማድረግ መጀመሪያ የምናካሄደው ስቴፕ መጀመሪያ ላይ ይሄን ዲኮንሰንትሬሽን እንዲፈጠር ማድረግ ነው። ስለዚህ ሲ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ክሬሽን ኦፍ አውቶኖመስ ገቨርንመንታል ኢንቲቲ ኢዝ ኮልድ አውቶኖመስ የሆነ ገቨርንመንታል ኢንቲቲን መፍጠር ምን በመባል ይታወቃል ፕሮሰሱ ነው የሚለና የኤ ዲቮሉሽን ይለናል። ትክክለኛ መልሳችን የሚሆነው ነው። ይሄም ቀጥታ ዝም ብሎ ሞጁል የተወሰደ ዴፊኒሽን ስለሆነ አብራሪያ ያስፈልገው። ሌላኛው ቀጣዩ ጥያቄያችን which is not an advantage of decentralization የዲሴንትራላይዜሽን ጠቀሜታ ያልሆነው የትኛው ነው የሚለና የኤ ቤተር ሲቲዝን ኮንታክት ይሄኛው መልስ አይሆንም። ምክንያቱም ቤተር ሲቲዝን ኮንታክት እንዲፈጠር ያደርጋል ዲሴንትራላይዜሽን ማይሆነው ስለሚል ኤ መልስ አይሆንም። ቢ ስትሮንገር ዲሞክራሲ ይሄን በተመሳሳይ እንዲኖር ያደርጋል። ስለዚህ መልስ አይሆንም። ሲ ፖፑላር ፓርቲሲፔሽን ወይም ደግሞ አክቲቭ የሆነ ፓርቲሲፔሽን እንደ ሲቲዝን እንዲኖር ያደርጋል። ስለዚህ መልስ አይሆንም። ዲ ፖለቲካል አውቶማይዜሽን ትክክለኛው መልስ የሆነው ይሄ ነው። ምክንያቱም ፖለቲካል አውቶማይዜሽን ወይም ደግሞ ሴንትራል ላይ እንዲቀመጥ ለማያደርግ ማለት ነው እና በዚህ መሰረት ዲ ማይሆነው ስለሚል ትክክለኛው መልሳችን ዲ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ማይክሮ ሌቭል ፕላኒንግ ኢዝ ኦልሶ ኮልድ ማይክሮ ሌቭል ፕላኒንግ በሌላ አጠራሩ በመባል ይታወቃል ነው የሚለና የኤ ናሽናል ፕላኒንግ አይደለም። ቢ ሪጂናል ፕላኒንግ ይሄን በተመሳሳይ መልስ አይሆንም። ሲ ዲስትሪክት ፕላኒንግ ትክክለኛው መልስ የሚሆነው ይሄ ነው። ይሄም ቀጥታ ሞጁል ላይ የተወሰደ ሀሳብ ነው። ማይክሮ ሌቭል ፕላኒንግ በሌላ ስም አጠራሩ ዲስትሪክት ፕላኒንግ እንደሚባል ሞጁል ላይ የተቀመጠ ሀሳብ ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን which is not a component of the district planning የዲስትሪክት ፕላኒንግ ኮምፖነንት ያልሆነው የትኛው አማራጮች ውስጥ ከተዘረዘሩት ነው የሚለና የኤ ግሮዝ ይለናል። ግሮዝ ከኮምፖነንቶች ውስጥ አንዱ ነው። ስለዚህ እሱ መልስ አይሆንም። ቢ ኢኩዊቲ ይሄን በተመሳሳይ ኮምፖነንት ነው። ሲ ኳሊቲ ኦፍ ላይፍ ይሄን በተመሳሳይ መልስ ነው። ዲ ኢንፍሌሽን ከአማራጮች ውስጥ ካልተዘረዘሩት ግሮዝም ኢኩዊቲም ኳሊቲም ኮምፖነንት ናቸው። ጥያቄው ደግሞ ያልሆነ ስለሚል ዲ ኢንፍሌሽን መልስ አይሆንም ማለት ነው እና በዚህ መሰረት ትክክለኛ መልሳችን ዲ ኢንፍሌሽን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ደግሞ ፓርቲሲፓቶሪ ፕላኒንግ ፎከስ ኦን ፓርቲሲፓቶሪ ፕላኒንግ ምን ላይ ነው የሚያተኩረው ነው የሚለና የኤ ሚሊታሪ ስትራቴጂ ላይ አይደለም። ቢ ፐብሊክ ፓርቲሲፔሽን ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ፓርቲሲፓቶሪ ፕላኒንግ ፐብሊክ ፓርቲሲፔሽን ወይም ደግሞ ህዝባዊ ተሳትፎ እንዲኖር ስለሚያደርግ ማለት ነው እና ትኩረት ማድረግ የሚሰራ ዛሬ ስለሆነ ትክክለኛ መልሳችን ቢ ፐብሊክ ፓርቲሲፔሽን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ፒአርኤ ስታንድስ ፎር ፒአርኤ ምን ነው የሚገልጽ ነው የሚለና አብሪቬሽን ወይም ሲተነተን ምን ነው የሚገልጽ ነው የሚለና የኤ ፐብሊክ ሪሶርስ አናሊሲስ ይለናል አይደለም። የቢ ፓርቲሲፓቶሪ ሩራል አሰስመንት ትክክለኛ መልሳችን የሚሆነው ይሄ ነው። ይሄም ቀጥታ ሞጁል ላይ የተወሰደ ሀሳብ ስለሆነ ማብራሪያ ያስፈልገውም። ፒአርኤ ማለት አብሪቬሽኑ ስንተነት ነው ፓርቲሲፓቶሪ ሩራል አሰስመንት ማለት እንደሆነ ሞጁል ያለ ሀሳብ ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን ስትራቴጂክ ፕላኒንግ ኦሪጂኔትድ ኢን ጥያቄው የሚለና ስትራቴጂክ ፕላኒንግ የት ላይ ነው የተገኘ ነው የሚለና የኤ ገቨርንመንታል ሴክተር ላይ ይለናል። መልስ አይሆንም። ቢ አግሪካልቸራል ሴክተር ይሄን በተመሳሳይ መልስ አይሆንም። ሲ ፕራይቬት ሴክተር ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ስትራቴጂክ ፕላኒንግ ፕራይቬት ሴክተር ላይ ነው ኦሪጂኔት የሚደረግ ብሎ ሞጁል የተቀመጠ ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን ስዎት ስታንድስ ፎር ስዎት ምን ነው ስታንድ የሚያደርግ ነው የሚለን ፎልስ ላይ ስላየ ነው ማብራሪያ ያስፈልገውም። ኤ ነው ስትሬንግዝን ዊክነስን ኦፖርቹኒቲ እና ትሬት ነው የሚገልጽ። ስለዚህ ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which is an external factor in a SWOT ከስዎት ውስጥ ኤክስተርናል ፋክተር በመባል የሚታወቀው የትኛው ነው የሚለን የኤ ስትሬንግዝ ይለናል። ስትሬንግዝ ኢንተርናል ነው። ስለዚህ ኤ መልስ አይሆንም። ቢ ዊክነስ ይሄን በተመሳሳይ ኢንተርናል ነው። ሲ ኦፖርቹኒቲ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ጥያቄው የሚለን የስዎት ኤክስተርናል ፋክተር የሆነው ነው የሚለን ወይም ውጫዊ የሆነው ኦፖርቹኒቲ እና ትሬት ነበር መልስ የሚሆን። ዲ ደግሞ ስኪል ይላል። ስኪል ሲጀመር የስዎት ፓርት አይደለም። ስለዚህ ዲ መልስ አይሆንም እና በዚህ መሰረት ሲ ኦፖርቹኒቲ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which climate control is most important for Ethiopian temperature ለኢትዮጵያ ቴምፕሬቸር በጣም አስፈላጊ የሆነው የክላይሜት ኮንትሮል የትኛው ነው ከአማራጮች ውስጥ ነው የሚለን የኤ ኦሽን ከረንት ይለናል። ይሄ አይደለም። ቢ አቲቲዩድ ትክክለኛ መልሳችን የሚሆነው ይሄ ነው።
ነው። ምክንያቱም ይህም ሞጁል ላይ የተቀመጠ ሀሳብ ነው። ኢትዮጵያ ውስጥ ላለው ለቴምፕሬቸር በጣም አስፈላጊ የሚባለው የክላይሜት ኮንትሮል አቲቲዩድ ነው። ስለዚህ ቢ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዊች አግሮ ኢኮሎጂክ ዞን ኢዝ አበብ 3030 ሜትር ነው የሚለና የትኛው አግሮ ኢኮሎጂካል ዞን ነው ከ3300 ሜትር በላይ ሆኖ ነው የሚለና ይሄ ሞጁል ላይ የተወሰደው ነው። ኤ ቆላ ይለናል። ቆላ አይደለም። ቢ ወይና ደጋ፣ ይሄን በተመሳሳይ መልስ ሲሆንም ሲ ደጋ፣ ይሄን መልስ ውርጭ ነው። ትክክለኛው መልሳችን የቀጥታ ሞጁል ላይ እንድሽመድፍ የተቀመጠ ሀሳብ ነው። ስለዚህ ዲ ውርጭ ይሆናል ማለት ነው። ሌላኛው ደግሞ የመጨረሻው የዚህ ሴክሽናችን ጥያቄ ቁጥር 30 ዊች ሲስተም ሜኒሊ ኢንፍሉዌንስስ ኢትዮጵያ ሬንፎል፣ የትኛው ሲስተም ነው የኢትዮጵያን ሬንፎል በዋነኝነት ኢንፍሉዌንስ የሚያደርገው ነው የሚለን። የኤ ገልፍ ስትሪም ይለናል። ይሄም ቢ ነው ትክክለኛው መልስ የሚሆን አይቲሲዜድ ነው። ምክንያቱም ሞጁል ላይ የኢትዮጵያ ሬንፎልን በአይቲሲዜድ ኢንፍሉዌንስ እንደሚደረግ ወይም በአይቲሲዜድ ሙመንት ኢንፍሉዌንስ እንደሚደረግ ቅድም ባየነው ጥያቄም ስለሰራ ነው ማለት ነው። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። እና በዚህ መሰረት የምርጫ ጥያቄያችንን ጨርሰናል። አሁን ደግሞ ወደ መጨረሻው የጥያቄያችን ፓርት ወደ ሆነው ወደ ፓርት 3 ፊልድ ብላንክ ኩዌሽኖቻችን እናልፋለን። ቀጥታ የዚህን ፓርት የመጀመሪያ ጥያቄ በመስራት እንጀምር። የመጀመሪያው ጥያቄያችን ኢትዮጵያ ኢዝ ኦፍን ኮልድ ደ ዳሽ ኦፍ ደ ኢስት አፍሪካ፣ ኢትዮጵያ ብዙ ጊዜ የኢስት አፍሪካ ምን በመባል ትታወቃለች ነው የሚለን። ኢንትሮፎልስ ላይ ሰርተናል። ሩፍ ነው የኢስት አፍሪካ ሩፍ በመባል ነው ኢትዮጵያ የምትታወቅ። ስለዚህ ሩፍ ይሆናል ትክክለኛ መልሳችን ማለት ነው። ሌላኛው ቀጣዩ ጥያቄያችን ዘ ሃይስት ማውንቴን ኢትዮጵያ ኢዝ ማውንት፣ ሃይስት ማውንቴን የኢትዮጵያ ማውንት ማን ነው የሚባል ነው የሚለን። የማውንት ራስ ዳሽ ነው። ይሄን ምርጫ ላይ ስለሰራ ነው ማለት ነው። ሌላኛው ደግሞ ስዎት አናሊሲስ ኢዝ ሜንሊ ዩዝድ ኢን ዳሽ ፕላን፣ ስዎት አናሊሲስ ለየትኛው ፕላኒንግ ነው የምንጠቀምበት? ይሄም ለስትራቴጂክ ነው። ይሄም ምርጫ ላይ የሰራ ነው። ይሄ የተለያየ ዩኒቨርሲቲ የተወጣጡ ጥያቄዎችን ስለምናወጣ አንዳንድ የሚደጋገሙ ጥያቄዎች ይኖራሉ። እነሱ ላይ ትኩረት ብትሰጡ ተመራጭ ነው። ሌላኛው ቀጣዩ ጥያቄያችን ደግሞ ዘ ሞመንት ኦፍ ደ ዳሽ ስትሮንግሊ ኢንፍሉዌንስ ሬንፎል ኢን ኢትዮጵያ፣ የኢትዮጵያን ሬንፎል በጣም ኢንፍሉዌንስ የሚያደርገው የምን ሙመንት ነው የሚለን። ይሄንም ሁለት የቅድም ላይ ሰርተናል። አይቲሲዜድ ነው ትክክለኛ መልሳችን የሚሆነው። ምክንያቱም ይሄ ኢንትሮፒካል ኮንቨርጀንስ ዞን ኮንትሮል ሲዝናል ሬንፎል ፓተርን የሚባለው ነው ስትሮንግሊ ኢንፍሉዌንስ የሚያደርገው የኢትዮጵያን ሬንፎል ማለት ነው። ስለዚህ አይቲሲዜድ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው የመጨረሻው ጥያቄያችን ደግሞ ዘ አግሮ ኢኮሎጂካል ዞን ፋውንድ ቢትዊን ከ1500 እና 2300 ሜትር ኢዝ ኮልድ፣ ከ1500 እና ከ2300 ሜትር የሚገኘው የአግሮ ኢኮሎጂካል ዞን ምን በመባል ይታወቃል ነው የሚለን። ይሄም ቀጥታ ሞጁል ላይ ሄዳችሁ የምትሸመድዱት ሀሳብ ማብራሪያ ያስፈልጉም ወይና አደጋ ነው የሚባል። ምክንያቱም ወይና አደጋ ነው ሞጁላችሁ ላይ እንደተቀመጠ ሞዴሬት የሆነ ቴምፕሬቸር ያለው ቴምፕሬት ዞን ከ1500 እስከ 2300 ሜትር የሚገኙ ተብሎ ስለተቀመጠ ሞጁል ላይ ይሄም ቀጥታ ሞጁል ላይ የተወሰደ ሀሳብ ስለሆነ ወይና አደጋ ትክክለኛ መልሳችን ይሆናል ማለት ነው። እና ተመልካቾቻችን በዛሬ ቪዲዮአችን በተለያዩ ዩኒቨርሲቲ የተወጣጡ የፍሬሽማን የፋይናል ቻፕተር 4 5 እና 6ን ከበር የሚያደርጉ የፍሬሽማን ጂኦግራፊ ጥያቄዎቻችን እነዚህ ይመስላሉ። ከዚህ በኋላ ባሉ ቪዲዮዎቻችን ደግሞ እንደዚህ አይነት የትምህርት ቪዲዮዎችን ስለምንለቅ በዚህ ቻናላችን የቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።